ሰላም ጤና ይስጥልን ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮች እንደምቆያችሁ አድማጮች እነሆ ፕሮግራማችን ተጀምሯል። በዛሬ ፕሮግራማችን በተለይ ከአርሰናል ጋር አንዳንድ ጉዳዮች እናነሳለን። በክረምት የዙር መስኮት አርሰናሎች ምን አይነት ስራ ይሰራሉ የሚሉትን ጉዳዮች ለማንሳት እንሞክራለን። በተለይ ደግሞ አርሰናል በገበያው ላይ ጠለቅ ብሎ ይገኛል። ውድ አድማጮቻችን እነዚህና ሌሎች አጫጭር የአርሰናል መረጃዎችን የምናስደምጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናቀነው። ቀደም ብለን የምንጀምረው ከጃኮቭ ኪቪዮር ጉዳይ ጋር በተያያዘ ነው። ከኪቪዮር ጋር በተያያዘ አንዳንድ መረጃዎች መውጣት ጀምረዋል። ባይዘዌ ይህንን ተጫዋች በብዙ ክለቦች እንደሚፈልግ ይታወቃል። ወደ አርሰናል ከመዘዋወሩ በፊት በነበረው በጣሊያን ሊግ የሚያደንቁት ክለቦች አሁን ከእንደገና የዚህ ተጫዋች ፈላጊ መሆናቸውን መረጃዎች አሁን ላይ በስፋት እየጠቆሙን የሚገኙ ጁቬንቱስና ኢንተር ሚላኖች ይህንን ተጫዋች ለማስፈረም የሚሰሩ ክለቦች ናቸው ነው እየተባለ የሚገኘው። በክረምት የዝውውር መስኮት አርሰናሎች ይህንን ተጫዋች የመልቀቅ ፍላጎት ካላቸው ሁኔታውን ለመመልከት ዝግጁ ናቸው ነው የተባለው። እነዚህ የጣሊያን ክለቦች ጁቬንቱስና ኢንተር ሚላኖች ማለት ነው። ፉትቦል ኢንሳይደር እንደዘገበው ከሆነ ደግሞ ተጫዋቹ ከአርሰናል የመልቀቅ ሀሳብ አለው ነው የተባለው። እናም አርሰናሎች ደግሞ ይህንን ተጫዋች በክረምት የዝውውር መስኮት ይለቁታል የሚሉ መረጃዎችም እየወጣ ነው የሚገኘው እና ግራምቤሊ አንድ መረጃ ትላንትና ይዞ ወጥቶ ነበር እና አርሰናል ለጃኮቭ ኪቪዮር ለተጫዋቹ አዲስ ኮንትራት ለማቅረብ እስካሁን እንዳላሰበና ተጫዋቹን ለመሸጥ መወሰናቸውን ነው የተገለጸው። ተጫዋቹ በተለይም ከኢንተር ሚላን ጋር ስሙ በስፋት እየተያዘ ይገኛል። ኢንተር ሚላኖችም ቢሆን ተጫዋቹን እስከ 40 ሚሊዮን ፓውንድ የዝውውር ክፍያ ለማቅረብ መዘጋጀታቸውን ነው መረጃዎች በስፋት እየጠቆሙን የሚገኘው። እናም አሁን ላይ አርሰናልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ጃኮቭ ኪቪዮር መሆኑን ነው መረጃዎች አሁን ላይ በስፋት እየጠቆሙን የሚገኘው። ፉትቦል ኢንሳይደር እንዲሁም ደግሞ ፋብሪዚዮ ሮማኖም ይህንን መረጃ እየዘገባ ነው የሚገኘው። ጃኮቭ ኪቪዮር እንደሚታወቀው በአርሰናል ቤት ድንቅ ዓመታትን እያሳለፈ ይገኛል። በዘንድሮ የውድድር ዓመት ጋብሪኤል ማጋሌሽ በተጎዳበት አጋጣሚ አርሰናሎች ይህንን ተጫዋች ሲጠቀሙ ተመልክተናል። በቻምፒየንስ ሊግም ድንቅ ፐርፎርም ከሚያደርጉ ተጫዋቾች መካከል አንዱ እንደነበር ይታወቃል። እናም አሁን ላይ አርሰናልን የመልቀቅ ፍላጎት እንዳለው ነው መረጃዎች በስፋት እያመላከቱን የሚገኘው። እሺ የስፖርት ቤተሰቦች አሁን ደግሞ ወደ አርሰናል ሊመጡ ስለሚችሉ አንዳንድ ተጫዋቾች መረጃዎችን ለመመልከት እንሞክራለን። ቀደም ብዬ የ9 ቁጥርና የክንፍ ተጫዋቾች ጉዳይን ለማንሳት እሞክራለሁ። አርሰናሎች በተለይም የ9 ቁጥር ተጫዋች እንደሚያስፈርሙ እርግጥ ነው። ቅድም እንዳነሳውላችሁ ግን የትኛው ተጫዋች ያስፈርማሉ ትልቅ ጥያቄ ነው። ሼሽኮ ሊሆን ይችላል፣ ቪክተር ጎኬሬሽ አሊያም ደግሞ አሌክዛንደር አይዛክ፣ ምናልባትም ደግሞ ሌላ እቅድ ካላቸው የምንመለከተው ጉዳይ ነው። እነዚህ ተጫዋቾች አርሰናሎች አሁን ላይ በራደር ውስጥ አስገብቷቸዋል ነው የተባለው። ከቪክተር ጎኬሬሽ ጋር በተያያዘ ግን የመጀመሪያ ምርጫቸው ይመስላል። አሁን ከፊት መስመር ጉዳይ ስንጀምር ጎኬሬሽ የመጀመሪያ ምርጫ ነው። ይህ ምርጫ የመጣው ደግሞ ሁሌ እንደምናገረው ይህ ፍላጎት ከእንደገና ማግርሸት የጀመረው አንድ ሰው ወደ ክለባቸው ስለመጣ ነው። እሱም አንድሪያ ቤርታ ነው። አንድሪያ ቤርታ ተጫዋቹን ስለሚያደንቀው ነው። አልቫሬዝን ከማስፈረማቸው በፊት አትሌቲኮ ማድሪዶች የመጀመሪያው እቅዳቸው የነበረው ቪክተር ጎኬሬሽ እንደነበር ይታወቃል። ስፖርቲንግ ሊዝበኖች በጣም ጠንከር ብለውባቸው ነበር። የዛን ጊዜ ከ100 ሚሊዮን ፓውንድ በላይ ነበር ሲጠይቁ የነበረው። ከዛ በኋላ ነበር አትሌቲኮ ማድሪዶች ዩሊያን አልቫሬዝን ተመልክተው ተጫዋቹን ያስፈረሙት። ስለዚህ አሁን ደግሞ ይህንን ሀሳብ ወደ አርሰናል ይዘው መጥተዋል። አንድሪያ ቤርታ የጎኬሬሽ አድናቂ ናቸው። ጎኬሬሽ ጉዳዩን እየተመለከቱት ይገኛሉ። አሁን ላይ የዝውውሩ ሁኔታ በጥሩ ሁኔታ ነው የሚገኘው። ስፖርቲንግ ሊዝበኖች ተጫዋቹን ለመሸጥ ተስማምተዋል ነው የተባለው። አሁን ላይ መረጃዎች እንደሚጠቁሙት ከሆነ ዝውውሩ ያለቀ ይመስላል። ስፖርቲንግ ሊዝበኖችም ለዚህ ተጫዋች ከ70 ሚሊዮን እስከ 75 ሚሊዮን ፓውንድ እንደሚፈልጉ ነው የተገለጸው። እናም አርሰናል ደግሞ ይህንን ገንዘብ ለመክፈል ፈቃደኛ መሆናቸውን ነው የተገለጸው። እንዳጠቃላይ ግን አርሰናሎች የጎኬሬሽን ዝውውር ከሞላ ጎደል እንዳጠናቀቁ ነው የተገለጸው። እናም በሚቀጥሉ ሳምንታት የዚህ ተጫዋች መዳረሻ ይታወቃል ነው የተባለው እና አርሰናል ለዚህ ተጫዋች ያቀረቡት ገንዘብ 75 ሚሊዮን ፓውንድ ተቀባይነት ሊያገኝ እንደሚችል የሚጠቁሙ መረጃዎች እየወጡ ነው የሚገኘው። እንግዲህ መድፈኞቹ የዘንድሮ ጨምሮ ያስቆጪ በሆነ መልኩ ያሳለፉት 3 የውድድር ዓመቶች አመላካች ነጥቦችን እየተመለከተን እንገኛለን። በዝውውር መስኮቱ ገና ሳይከፈት በንቃት እየተንቀሳቀሱ ይገኛሉ መድፈኞቹ። የስብስባቸውን ጥልቀትና ጥራት ጥያቄ ውስጥ መውደቁ ቡድኑ የሊጉ ምርጥ ተፎካካሪ እንጂ በተለይ ዋንጫ እንዲያነሱ አላደረጋቸውም። እናም አሁን ላይ
ከዚህ ጋር በተያያዘ የቡድናቸውን የስኳድ ስብስብ ጥራት ያለው ለማድረግ አበርክተው እየሰሩ ይገኛሉ። አርሰናል ለቪክተር ጊዮኬሬሽ የ5 ዓመት ኮንትራት አቅርቧል። ወደ 190,000 ፓውንድ ሳምንታዊ ክፍያ ማቅረባቸውን እየተዘገበ ይገኛል። በአሁኑ ሰዓት ዓለማችን ላይ አሉ ተብሎ እጅግ በጣም በሳል ከሚባሉ የአጥቂ መስመር ተጫዋቾች መካከል አንዱና ዋነኛው ቪክተር ጊዮኬሬሽ ነው። የበርካታ ክለቦች ትኩረትን የሳበ ተጫዋች ነው። ተጫዋቹን ለማግኘት ዝውውሩን እየመራው የሚገኘው ክለብ አርሰናል ስለመሆኑ ነው ቲም ቶክ ጨምሮ ፋብሪዚዮ ሮማኖ ሌሎችም በርካታ ሚዲያዎች እየዘገቡ የሚገኘው። ከዛ ውጪ የሪያል ማድሪዱ የቀኝ ክንፍ የአጥቂ መስመር ተጫዋች የሆነው ሮድሪጎ በእጃቸው ለማስገባት የሚደረገው ፉክክር አርሰናሎች እየመሩ ይገኛሉ። ይህንን ተጫዋች ለማስፈረም በርካታ የእንግሊዝ ክለቦች ሌሎችም ሊግ ላይ የሚጫወቱ ክለቦች ይህንን ተጫዋች እየተመለከቱት ይገኛሉ። ከወደ ስፔን የወጣ መረጃ እንደሚያመላክተው ከሆነ ሮድሪጎ ከሪያል ማድሪድ ሊለያይ መሆኑን ነው መረጃዎች በስፋት እየጠቆሙ የሚገኘው። ሮድሪጎ እንግዲህ ሪያል ማድሪድን ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎች ከወጡ በኋላ ተጫዋቹን ለማስፈረም አርሰናሎች መወሰናቸውን ነው እየተገለጸው። አሁን ላይ ማድሪዶች ለተጫዋቹ 75 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። እናም አርሰናሎች ይህንን ገንዘብ ለመክፈል ፈቃደኛ ናቸው የሚሉ መረጃዎች እየወጣ ይገኛል። እንደሚታወቀው ሮድሪጎ እጅግ ድንቅ ብቃት ያለው ተጫዋች ነው። ወደ አርሰናል የሚመጣ ከሆነ አርሰናል አሁን ያለበትን ክፍተት ማለትም በነ ማርቲኔሊ ቦታ እጅግ ትልቅ ክፍተት አለ። ይህንን ቦታ በሚገባ ይሸፍናል ብለው የሚያምኑት ተጫዋች ነው እና እንደ አጠቃላይ ግን ሮድሪጎ አርሰናሎች አጥብቀው እየተመለከቱት ይገኛሉ። ወደ ቡድን ስብስባቸውም ለመቀላቀል አበክረው እየሰሩ እንደሚገኙ ነው መረጃዎች አሁን ላይ በስፋት ያመላክቱን የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ሀሳባችሁን አጋሩን። ስለነበረን የአብሮነት ቆይታ ከልብ አርግቼ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደርጋችሁ ከኛ ጋር ቆይታ ስላደርጋችሁ ከልብ አርግተን እናመሰግናለን። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰናበትኩኝ።